አላህ ይዘንልንና ይድረስህ ለዚያ የተፈታች ሴት ለአንደኛነት ሚስት አትሆንም ለምትለው ወንድሜ፣ የተፈታች ሴት ለሁለተኛነት፣ ለሶስተኛነት፣ ለአራተኛነት እንጂ ለአንደኛነት አትገባም ለሚሉ የሴት ልጅ ክብር ላልተረዱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ከኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖች ሰላም ሰላም ብያለሁ። የተፈታች ሴት ክፍል 1። አላህ ይዘንልህና ይድረስህ ለዚያ የተፈታች ሴት ለአንደኛነት ሚስት አትሆንም ለምትለው ወንድሜ፣ የተፈታች ሴት ለሁለተኛነት፣ ለሶስተኛነት፣ ለአራተኛነት እንጂ ለአንደኛነት አትገባም ለሚሉ የሴት ልጅ ክብር ላልተረዱ። በተፈታች ስም ክብሯን ሊቀንስ፣ ዋጋዋን ሊያራክስ፣ ደረጃዋን ሊያዋርድ፣ ጥራቷን ሊያደበዝዝ፣ በርካሽ ሊያገኛት እንደ ሰከንድ ህንድ እቃ ሊያያት ለሚፈልጉ የአስተሳሰብ ዝቅጠት ላለባቸው ወንዶች ወንድሜ ሆይ እስኪ ቆም በልና አስብ። የሰውን ልጅ ክብርና ዋጋ የምትመዝነው በአላህ ሚዛን ነው ወይስ በጠባብ የዱንያ መለኪያ? አላህ ሴትን የፈጠራት ወንድን የምታሟላ ግማሽህ እንጂ እንደ እቃ የምታያት አንደኛ እጅ ወይንም ሁለተኛ እጅ ብለህ የምትመድባት ፍጡር አይደለችም። ዲናችን ሴትን በክብር እንድናያት፣ እንድናከብራትና እንድንከባከባት፣ እንድንጠብቃት ያዘናል፣ ያስተምረናል። ወንድሜ የትዳር መፍረስ የአላህ ውሳኔ አካል ነው። አንድ በር ሲዘጋ ሌላ በር ይከፈታል ይባላል። አንድ ሴት በትዳሯ ውስጥ መልካሙን ጥሩን ባላታ በዙልም ብትፈታ ይህ ማለት ከእንዲህ ክብር የላትም ማለት አይደለም፣ በጭራሽ አይደለም። ይልቁንም ምናልባት አላህ የተሻለ እና እውነተኛ ደስታ የሚሰጣትን ባል ሊያገናኛት ፈልጎ ይሆናል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እኮ የመጀመሪያ ባለቤታቸው ኸዲጃን ሲያገቡ እርሳቸው በፊት 2 ጊዜ አግብታ የምታውቅ ሴት ነበረች። ከሷም በኋላ ነቢዩም ቢሆኑ በርካታ የተፈቱ ሴቶችን አግብተዋል። ታዲያ እኚህ ለዓለም እዝነት የተላኩ ነቢይ እንዲህ አንተ ለሁለተኛ ሚስትነት እጅ ለሶስተኛ ሚስትነት እንጂ እናንተን አላገባም ብለዋልን? በፍጹም። ይልቁንም ለሁሉም ሚስቶቻቸው ፍቅርን፣ ክብርና እውነተኛ ደስታን ሰጥተዋል። ታዲያ እኔ እናንተ ሰለፊ ነን እያልን የምንሞግተው የእሳቸውን መንገድ ከጀርባ ጥለን ነው እንዴ? ዛሬ አንተ በርካሽ ዋጋ ላግኛት የምትላት ሴት እንደ ሰከንድ ሃንድ የምታያት ሴት አላህ ዘንድ ከብዙዎቹ የተላቀች ኢማኗ የበረታና የጀነት ብስራት ያላት ሙእሚን ልትሆን ትችላለች። በእስልምና ውበት ያለው በነፍስ ንጽህና እንጂ በግንኙነት ታሪክ አይደለም። ድናችን በደልን ከልክሎ ፍትህን አዟል። የሴትን ክብር መጠበቅ የኢማን አካል አድርጓል። ተጠንቀቅ ወንድሜ። የልብህን መዝጊያ ከፍተህ የነቢያችን ሰለላሁ ዐለይሂ ወሰለም ሱና ተከተል። የሰውን ልጅ በአላህ ባስቀመጠው ሚዛን መዝነን እይ። ያኔ ነው የሴትን ክብር፣ የሴትን እውነተኛ ዋጋ የምትረዳው። ክፍል 2። በተፈታች ሴት ዙሪያ የተሳሳቱ አመለካከቶችና አስተሳሰቦች ያሏቸው ወንዶች የተፈታች ሴት ሁለተኛ፣ ለሶስተኛ፣ ለአራተኛ ደረጃ እንዲሆነች የሚያስቡ ወንዶች በእርግጥም ራሳቸው የገባቸው ስህተትና የያዙት የተሳሳተ አመለካከት ስላለ ነው። የሰው ልጅ ዋጋ በትዳር ሁኔታ አይወሰንም። የሰው ልጅ ክብር፣ ዋጋ፣ ጥራትና ደረጃ የሚወሰነው በውስጣዊ ማንነቱ፣ በባህሪው፣ በእውቀቱ፣ በችሎታውና በልምዶቹ እንጂ በትዳር ሁኔታው ወይንም በነበረው ግንኙነት ብዛት አይደለም። አንድ ሰው ፍቺ የደረሰበት መጥፎነት ሳይሆን በትዳር ውስጥ አለመጣጣም ወይንም የሌሎች ምክንያት ውስጥ ሊሆን ይችላል እና በዚህ ደረጃ ሊወርድ አይችልም። ከትዳር መፋታት የልምድ ጉዳይ እንጂ ጉድለት አይደለም። ፍች የመጥፎነት ምልክት ሳይሆን የህይወት ልምድ አለመኖር ምልክት ነው። ከዚህ ልምድ መማርና ለወደፊት የተሻለ ግንኙነት ለመፍጠር መሰረት ሊሆን ይችላል። ለአንደኛ እንጂ ወይንም ለሁለተኛ እጅ ተብሎ የተፈጠረች ሴት የለችም። የሰው ልጅ እቃ አይደለም። እያንዳንዱ ሰው ልዩና የራሱ የሆነ ክብር ያለው ፍጡር ነው። በፍቅርና በትዳር ውስጥ አንደኛ እጅ እና ሁለተኛ እጅ የሚባል ምድብ የለም።
የሰለፎችን ታሪክ ብናጠና ብዙ ጊዜ አግብተው የሚያውቁ ለመጀመሪያ ሚስትነት ተገብተዋል። ምንም አግብተው የማያውቁ ደግሞ ለሁለተኛ፣ ለሶስተኛም ለአራተኛም የተገቡ አለ። ለዛውም ወጣትና ተፈላጊ በሆኑበት እድሜ ላይ። የትኛውም ሰው በእጣ ፈንታው እንጂ ባሳለፈው ህይወት አይደለም የሚመዘነው። ይህ አስተሳሰብ የሚያሳየው የፍቅርና የመከባበር እጦትን ነው። እንደዚህ አይነት አመለካከት ያለው ወንድ ለሴቶች አክብሮት የሌለው እና የፍቅርን ትርጉም ያልተረዳ ነው። እውነተኛ ፍቅር የሰውን ማንነት በመቀበል ላይ የተመሰረተ ነው። አንዳንድ ወንዶች እንደዚህ አይነት አስተሳሰብ የሚያሳዩት የራሳቸው በራስ የመተማመን ስሜት አናሳ በመሆኑ እና ሌሎች በማጣጣል ራሳቸውን ከፍ ለማድረግ ሲሞክሩ ነው። ለእንደዚህ አይነት አስተሳሰብ ላላቸው ወንዶች የምሰጠው ምክር ይህ ነው። አንተ ወንድሜ ሆይ የሴትን ዋጋ የምትለካው በትዳር ሁኔታዋ ከሆነ ምናልባት የራስህን ዋጋ የምትለካበት ሚዛን ተበላሽቶ ሊሆን ይችላል። የሰው ልጅ ዕቃ አይደለም የምትመድበው። የሴት ልጅ ክብር፣ ጥራትና ውበት የምታየው በልቧ፣ በአእምሮዋና በውስጣዊ ማንነቷ እንጂ አንደኛ እጅ ወይም ሁለተኛ እጅ በሚለው የወረደ አስተሳሰብ አይደለም። አንተ ዛሬ እንደ ሰከንድ ሃንድ የምታያት ሴት ነገር ለአንተ መቼም ልትሰጣት የማትችለውን ፍቅር፣ ደስታና እንክብካቤ ልትሰጥህ የምትችል ውድ ሰው ነች። የራስን አስተሳሰብ ቀይር። አንዲት ሴት ፍች የደረሰባት ህይወቷን በተሻለ መንገድ ለመምራት ያደረገችው ውሳኔ እንጂ የመጥፎነት ምልክት አይደለም። ፍች ልምድ እንጂ ጉድለት አይደለም። አንተ እንደ ርካሽ የምትፈልጋት ሴት ምናልባት አንተ ከምትሰጣት በላይ የምትሰጥህ ውድ ስጦታ ልትሆን ትችላለች። ዓይንህን ገልጠህ ተመልከት። የሴት ዋጋ በትዳር ታሪኳ ሳይሆን በሰውነቷ አይ። ያኔ እውነተኛው ውበት እና ዋጋ ማየት ትጀምራለህ። በመጨረሻም እንደዚህ አይነት አስተሳሰብ ውስጥ ለተዘፈቁ ወንድሞች የምመክረው የራሳቸውን አስተሳሰብ እንዲመረምሩና ሴቶችን በእውነተኛ ማንነት ላይ ተመርኩዞ እንዲያከብሩ ነው።